እሺ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ባለፉት ሳምንታት የተለያየ ርዕስ ምንም እንኳን ብንሰጠውም ግን ሐሳቡ ተመሳሳይ የሆነ ነገር ነው እያየን ያለነው። ያነበብኩት የመጽሐፍ ቅዱስ ክፍል ልክ እንደ ሁልጊዜውም ፊልጵስዩስ ምዕራፍ 2 ከቁጥር 14 ጀምሮ ያለውን ነው እና ምን ይላል? በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውር የሌለባቸው እግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይልና በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል እና ይሄ ክፍል መካከል የሚል ሁለት ጊዜ ይናገራል። በመጥፎና በጠማማ ትውልድ መካከል ይላል። እንደገና ዝቅ ይልና ቁጥር 16 ላይ በእነርሱ መካከል ይላል እና እንዳልነው እኛ ከዓለማውያን መካከል እንድንወጣ ፊዚካሊ እንድንወጣ የእግዚአብሔር ሐሳብ አይደለም፣ በመካከላቸው እንድንኖር ነው ብለናል። ይሄን ግን ስናረግ እንዳው ነገሮች ስሙዝ ይሆናሉ ወይ? እንዴትስ ነው ተግባብተን የምንኖረው ተስማምተን የምንኖረው የሚለው አጠያያቂ ነው። እሱን ነው እንግዲህ እያየን ያለነው። ከኛ የሚወስዱት ነገር ሊኖር ይገባል ብለናል። ዓለማውያን እኔን አይተው እኔን መሆን መመኘት መቻል አለባቸው። ወይም እኔ የማመልከውን አምላክ በቃ እንደሱ በሆንኩ ሊሉ የሚያስችል የህይወት ስርዓት ሊኖረን ይገባል ብለናል። ከነኚህ መካከል እንግዲህ ያየናቸው ባለፉት ሳምንታት ስለ ንጹህ ስነ ምግባር ሞራል ኢንቴግሪቲ ስለሚባለው ነገር አይተናል። በህይወታችን እንደ ዓለማውያን እንደፈለገ የምንኖር በኃጢአት ስንጨመላለቅ የሚያዩት አይነት ሰዎች መሆን የለብንም እኛ እንደ ክርስቲያን። ስለዚህ በንጽህና መኖራችንን ማየት አለባቸው የሚል ሐሳብ ተነጋግረናል። ሌላው ባለፈው ሳምንት ያየነው ምን የሚል ነው? አንድ አማኝ ስለሚያምነው እምነት በቂ ዕውቀት ሊኖረው ይገባል። ለሚጠይቋችሁ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይላል። አሁን አንድ ሰው ስላንተ ወይም ስላንቺ ሲጠይቅሽ ምንድነው የምታምኚው? ምንድነው የምታምነው ብሎ ሲጠይቅ ሌላ ሰው መጠየቅ የለብህም። አንተ ነህ የተጠየቀው። ምንድነው ያመንከው? ምን ገብቶ ነው የሄድከው? አይደለም? ስለዚህ በትክክል ያን የምናምንበትን እምነት ማስረዳት መቻል አለብን። አለበለዚያ ትክክል አይደለንም ወይም ደግሞ አልገባንም ማለት ነው የተከተልነው እምነት። ስለዚህ ይሄ ሌላው ዕውቀት ነው። ሌላው ተመልክተነው የነበረው ሐሳብ ምንድነው? በጥንቃቄ የሚኖር ነው ብለናል። በጥንቃቄ የሚኖር ነው። እንደፈለገ የሚወጣ የሚገባ አይደለም። እርምጃው አካሄዱ ሁልጊዜ ኢንቴንሽናል መሆን አለበት። ዝም ብሎ በዘፈቀደ የሚኖር አይደለም። እያንዳንዷን የሚያረጋትን ነገር በእውቀት በማስተዋል ነው ማድረግ ያለበት ብለን እንግዲህ ከመጽሐፍ ቅዱስ ለማየት ሞክረናል። የእግዚአብሔር ልጆች የማይነቀፍ ንግግር፣ ሌሎችም ሐሳቦችን አይተን ነበር። ዛሬ ግን የሰጠሁት ርዕስ ምን የሚል ነው? ዓለማውያን ከእኔ ምን ይማሩ በሚል ነው። ዓለማውያን ከእኔ ምን ይማሩ የሚል ነው። እንደነገርኳችሁ ከዛኛው ጋር ተመሳሳይ ወይም ተከታታይ ነው ማለት ይቻላል። እንግዲህ እንዳልነው በመጥፎና በጠማማ ትውልድ መካከል ነው ኑሩ የሚለው። ምንድነው መስመራችን? አያችሁ፣ አሁን አንዳንድ ክፍል ላይ ምንድነው የሚለው? እንደውም ከመካከላቸው ውጡ የሚል ደግሞ አንብባችኋል አለው። ውጡና የተለያችሁ ሁኑ ብሎ በአዲስ ኪዳንም ተጽፏል። ይሄው ከብሉይ ኪዳን ተጠቅሶ ኦኬ። እዚህ ጋር ደግሞ በመካከላችሁ ይላል። እንደገና ከዓለማውያን ጋር አብረን መኖር እንዳለብን ይነግረናል። አዝ ሴም ታይም ደግሞ ምን ህብረት አለን አይደለም? እንዴት ህብረት የለንም ብሎ ይነግረናል። ስለዚህ ምን የሚባል ነገር አለ? ምን አንድ ጽሑፍ ሳነብ ምን ይላል? ስፒሪቹዋል ሴፓሬሽን ኤንድ ቶታል ሶሻል አይሶሌሽን የሚባሉትን ነገሮች ሰፓሬት ማድረግ አለብን ይላል። ገባችሁ አይደለም? ይሄ ስፒሪቹዋል የሆነ ሴፓሬሽን አለ። ሌላው ደግሞ ብሎ ቶታል የሆነ ሶሻል አይሶሌሽን የሚባል አለ። እኛ አሁን ቶታል የሆነ አይሶሌሽን እንዲኖረን አይደለም የሚፈልገው። ሙሉ ለሙሉ በቃ እነሱን እዛ ጋር አስቀምጦ እኛ እዚህ ጋር ምንኖር አድርገን መውሰድ የለብንም። እሺ ከተቀላቀልን ታዲያ የት ድረስ ነው የምንቀላቀለው? አይደለ? ይሄን መጠየቅ ያስፈልጋል። እሺ አንድ ጋር ሁኑ ከተባልንስ የት ድረስ ለምንለው ደግሞ ሄልዚ ባውንደሪ ይባላል።
አሜን በሉ እስቲ። ጤናማ የሆነ ገደብ መስመር አለ። እሱ ምንድነው የሚለውን አንዳንድ ነገሮች እስቲ ለማየት ከመጽሐፍ ቅዱስ እንሞክር። በተለይ ሁለተኛ ቆሮንቶስ 6:14 ላይ ብዙ ጊዜ የሚጠቀስ ጥቅስ ነው። ከማያምኑ ጋር በማያመች አካሄድ ምን አትበሉ ነው የሚለው፣ አትጠመዱ ይላል። ከማያምኑ ጋር በማያመች አካሄድ አትጠመዱ። ጨለማ ከብርሃን ጋር ምን ህብረት አለው አይደለም? ቤሊሆር ከክርስቶስ ጋር ምን ተካፋይነት አለው እያለ የሁለቱ የተለዩ ናቸው ብሎ ይነግረናል። ጨለማና ብርሃን፣ ሰይጣንና ክርስቶስ የሚራራቁትን ያክል ነው እኛም የተራራቅነው ብሎ ያስቀምጣል። ስለዚህ ምንድነው ይሄ እየነገረን ያለው ስንለው መጠመድ የሚል ቃል ተጠቅሟል። መጠመድ፣ ይሄ መጠመድ የሚለው ቃል እንደምታውቁት የከብቶች ቋንቋ ነው፣ የገበሬ ቋንቋ ነው። ሁለት በሬዎች በአንድነት በቀንበር የሚታሰሩበት ነው። አገር ቤት ስቲል ስለሚጠቀሙበት ብዙዎቻችን እናውቃለን። በሬዎቹ በአንድነት ቀንበር በሚባለው ነገር ያኛው በሬና ይሄኛው በሬ ይደረጋሉ። ብዙ ጊዜ በሬዎች ሲጠመዱ አቻ የሆኑ መሆን አለባቸው። ገባችሁ አይደል? ተመጣጣኝ መሆን አለባቸው። አለበለዚያ አንደኛው የመጎዳት እድል ይኖረዋል። ተጠምደዋል እና ያንን ከተደረገ በኋላ በአንድነት እንዲያርሱ ነው፣ በጋራ ስራ እንዲሰሩ ነው አብረው የሚጠመዱት። ስለዚህ ከዓለማውያን ጋር እንደዛ ዮክድ እንዳትሆኑ፣ እግዚአብሔርን ከማያውቁ ሰዎች ጋር በእንደዚህ በቀንበር ከተሳሰራችሁ ላይፋችሁ ከባድ ይሆናል። የተለያየ ዓላማ፣ የተለያየ አመለካከት፣ የተለያየ ህይወት ስርዓት ያላችሁ ናችሁ። ስለዚህ እንዴት አድርጋችሁ አብራችሁ መቀጠል ትችላላችሁ ወይ አብራችሁ እንዴት ማረስ ትችላላችሁ ነው የሚለው። ስለዚህ እንደ አማኝ የምንጣመረው ይሄ ደግሞ ታዲያ መጣመር ምንድነው የሚያመለክተው ስንል በዋናነት ጋብቻን ነው የሚያመለክተው በዋናነት። በቀጣይነት ግን በቢዝነስና በተለያዩ ዳይሬክት ኮኔክትድ ልንሆንባቸው በምንችላቸው ነገሮች መጠንቀቅ እንደሚያስፈልግ ክፍሉ ስናጠና ወይም ዲቴሉ ስንገባ እናያለን። ለዚህ መጽሐፍ ቅዱስ ሌላው በጣም የሚገርመኝ ሁሌም ይሄን ክፍል ሳነሳ የማስበው ቃል ዘዳግም 22 ቁጥር 10 ላይ ያለ ቃል ነው። ምንድነው የሚለው? በበሬውና በአህያ በአንድነት አትረስ ይላል። በሬንና አህያን አንድነት ዮክድ እንዳታረግ ይላል። ለምንድነው ብላችሁ ከጠየቃችሁ የበሬ የህይወት ስርዓትና የአህያ የህይወት ስርዓት የተለያየ ነው። ስለዚህ ሁለቱን አንድነት እንዳትጠምዳቸው። ይሄኛው የቀንድ ከብት ነው የሚባለው፣ ይሄኛው የጋማ ከብት ነው የሚባለው። የጋማ ከብትና የቀንድ ከብት በአንድነት አሰርክ ማለት ሁለቱ የተለያዩ ናቸው። ጠላት እንኳን ቢመጣ ለመከላከል የሚወስዱት እርምጃ የተለያየ ነው። አህያ በእግሩ መራገጥ ነው የሚፈልገው፣ በሬ ደግሞ በቀንዱ ነው መዋጋት የሚፈልገው። ሌሎች የሚያስደስታቸው ነገሮች አሁን አህያ ያው በርግጥ ነው ዝም ብለህ ታስኬደው ይሻለዋል እንጂ ምግብ ባለበት ቦታ እሱን በተለይ እንትን በተለው ውቃ በተለው ምናምን አይሆንም። አፉ ወይ ማሰር አለበት። ገባለ? እሱ መብል ነው የሚያስበው። ምንድነው በአጠቃላይ ሁለቱ አብረው ፈጣሪ ነው ይሄን ያለው፣ የፈጠራቸው እግዚአብሔር ነው ይሄን የሚናገረው። ሁለቱ የተለያየ የህይወት ስርዓት ስላላቸው አንድ ጋር እንዳትጠምዳቸው፣ አንድ ጋር ቀንበር እንዳታስገባባቸው፣ ሁለቱ የተለያዩ ናቸው። ስለዚህ እንደ አማኝ ታዲያ ምንድነው የወዳጅነት ገደብ ወይም ሄልዚ ባውንደሪ የምንለው ምንድነው ነው ብለን ስንል አሁን አንዱ ያነሳ ነው ይሄ ነው። ከማያምኑ ጋር በተለያየ የህይወት ስርዓት ውስጥ መጠመድ የለብንም። ይኸውላችሁ እንዲህ የሚል አንድ ጽሑፍ አንብቤያለሁ። being a loving, encouraging and supporting neighbor መሆን አለብን። ገባችሁ? የፍቅር ሰዎች መሆናችንን ጎረቤቶቻችን ወይም ዓለማውያን አብረውን የሚሰሩ ሰዎች ማወቅ አለባቸው። ኢንከሬጅ የምናደርግ በችግራቸው ሰፖርት የምናደርጋቸው በደከሙ ጊዜ አይዟችሁ የምንላቸው መሆን አለባቸው። ገባችሁ? ሲደክሙ አይዙ ሌላ ሰው ሁሉ የተወውን አይተን ፈልገን በርታ የምንል፣ በደከመ ጊዜ የምናበረታ፣ አቅም ባጣ ጊዜ አቅም የምንሆነው፣ በቸገረው ጊዜ የምንደርስለት መሆን አለብን። ይሄ አንዱ ጤናማ ወዳጅነት ነው። ጤናማ የሆነ ቀረቤታ ነው። ምግብ አብረናቸው ብንበላ እነሱ ቢጋብዙን እኛ ብንጋብዛቸው ኢትስ ኦኬ። መጽሐፍ ቅዱስ የሚናገረውን አለ በኋላ አሳያችኋለሁ።
መልካም የሆነ ግንኙነት ግንስ ይሄ ግንኙነት ግን ባውንደሪውን አልፎ ፒር ፕሬዠር ይሄ የወዳጅነት ተጽዕኖ እስኪያመጣ ድረስ እነሱ ያላቸውን የህይወት ስርዓትና አመለካከት እስክትጋራ ሼር እስክታረግ መሆን ግን የለበትም። አነጋገራችን የተለያየ መሆን አለበት። አስተሳሰባችን የተለያየ መሆን አለበት። ስለ ህይወት ያለን አመለካከት የተለያየ መሆን አለበት። አንድ አይነት ሊሆን አይችልም። አሜን በሉ እስቲ። ምክንያቱም እኛ የተቀበልነው የህይወት ስርዓት አለ፣ እነሱ የተቀበሉት የህይወት ስርዓት አለ፣ ወይም የሚኖሩበት የራሳቸው የሆነ መርህ አላቸው። አንድ አይነት እንዳልሆነ ሁሉ ጊዜ መታየት አለበት። አንዳንድ ነገር አስበው እሱ ይሄንን አትፈልግም፣ እሱ ይሄንን አያረግም የሚሉት ነገር መኖር አለበት። አለበለዚያ ባውንደሪው ተጥሷል ማለት ነው። ሌላው ጊዜ አጠቃቀም በንጽህና ጉዳይ፣ ንጽህና ስል ይሄ ፊዚካሊ ባለው ማለት ሳይሆን ለእግዚአብሔር ነገር ባለን የቅድስና ህይወት የሚያውቁት ነገር መኖር አለበት። አንዳንዴ ጊዜያችንንም ከነሱ ጋር ብዙ ባጠፋን ቁጥር ብዙ ነገር ነው የሚበላው። አንደኛ ለእግዚአብሔር ያለንን ጊዜ መስጠት እንደሚገባ አንችልም። እነሱ አያውቁትም፣ ያንን እኛንን የምናውቀው። ለነሱ ብለን አያችሁ፣ ለነሱ ብለን የምንተው መንፈሳዊ ነገር መኖር የለበትም። ያንን እንዲመኙትና እኛ እንዳው ምን ያህል በዛ ዙሪያ ስትሪክት እንደሆን ይሄንን ማየት አለባቸው የሚለውን ሐሳብ ለማሳየት ነው። ቅድም እንዳልኩት ደግሞ ሽርክና ነው በአማርኛ ፓርትነርሺፕ የሚባለው ሸሪክ ሆኖ አብሮ መስራት አላለ። ይሄ በስራ ውስጥ ተደርቦ እሱ ላይ በተለይ በጣም ጥንቃቄ ማድረግ ያስፈልጋል ይላል አንዳንድ ጽሑፍ ሳነብ። በተለይ የሆነ ቢዝነስ ለመስራት ስታስብ የሚመጣል ሰውዬ ዓለማዊ የመስሪያ ቤት ጓደኛ መሆን የለበትም። ከኔ ጋር ናችሁ? የሚገርማቸው አሁን ምንም ላታይ ትችላል። ብዙ ነገር አሁን ሰላም ሊመስል ይችላል፣ ግን ኢን ዘ ሎንግ ራን አትችልም መሄድ። ከተወሰነ ጊዜ በኋላ ትደነቀቅፋል። ምክንያቱም እሱ መውጫ የሚመስለውን ነገር ሁሉ እንሄድበት ይላል። ፓርትነር ነህ፣ ገባ? አንተ ደግሞ ኖ ይሄ ነገር ብለህ ልታብራራ ነው። እንዴ ይሄ ድል እነከሌ የሄዱበት ውጤታማ የሆኑበት ነው ይላል። አሁን ያን ጊዜ እንዴት ትሆናለህ? ወይ አብረህ ትሄዳለህ፣ ወይ ደግሞ አለ ቦታ ሄደህ ተጣብቀህ ነበርና ስትለያይ መቁሰል ይመጣል። በሰላም የምትኖረውን ሰው በገዛች ችግር ውስጥ ልትገባ ነው ማለት። ስለዚህ በመጀመሪያ ደረጃ ከእንዲህ አይነት ሰዎች ጋር ፓርትነርሺፕ ወይም ይሄ ቢዝነስን በተመለከተ አብሮ ሸሪክ መሆን አይገባም። አሜን በሉ እስቲ። በተቻለ መጠን አብረን ስንኖር coexisting peacefully in the workplace, existing secular tasks ይላል። ምንድነው የሚለው? ይሄ coexisting ማለት እንግዲህ እንደምታውቁት የጋራ በሆነ ነገር በሚያስማማን ነገር አብሮ መኖር። ለምሳሌ ፀሐይ ስትወጣ እግዚአብሔርም ፀሐይን ሲሰጥ ለዓለማዊው አይደለም ለጻድቁም ለኃጢአተኛውም አወጣ ነው የሚለው። ስለዚህ ፀሐይ እኔ ብቻ ልጠቀም አልችልም፣ እነሱ ብቻ ሊጠቀሙ አይችሉም፣ የጋራ ነው። እንደዚህ የጋራ የሆኑ ነገሮች አሉ። ለምሳሌ በመስሪያ ቤት አካባቢ አብረን በምንሰራበት ጊዜ የጋራ የሆነውን ነገር አብረን እንጠቀማለን። ግን እዛ ውስጥ ምንድነው ማሳየት ያለብን? አንድ ነገር እኛ የበለጠ ሃምብል መሆናችንንና አልፈን ኤክስትራ ማይል ሄደን የምንሰራ መሆናችንን ግን ማሳየት አለብን። ከኔ ጋር ናችሁ? ለምሳሌ ይሄን ቤት ጽዳት ሰራተኛ ብንሆን ይሄን ቤት ለሁለት አንቺ ከዚህ እስከዛ ያለውን አጽጂ፣ አንተ ደግሞ ከዚህ እስከዛ ያለውን አጽዳ ተብሎ ተከፍሎ ቢሰጥ አንዱ ዓለማዊ ቢሆን አማኙ ከቻለ ሁሉንም ያጽዳው። ሲመጣኛው እስኪደናገጥ ምንድነው በቃ እኔ ክሊን አረኩት፣ እኔ ጊዜ ነበረኝ ስለቻልኩ አድርጌያለሁ። እንዲህ በማድረግ በበጎ ስራ መልካምነታችንን ማሳየት መቻል አለብን። አንዳንድ ነገር እነሱ በጣም የሚስገበገቡለትን ኦኬ ቴክ ኢት ብሎ መስጠት መፍቀድ። ቅድሚያ ነኝ ሲል ሂድ
አለ አይደለም የምናሳያቸው ነገሮች የኛን የክርስቶስ መሆናችንን ነጽብራቆች መቻል አለባቸው ቅድሚያ በመስጠት እግዚአብሔር አምላክ የተመሰገነ ይሁን። ይሄ ትንሽ ቻሌንጂንግ ነው ግን ትክክል እንዴት መኖር እንዳለብን ከጠየቃችሁ እግዚአብሔር ቃል የሚለው ይሄንን ነው። የየለት ኑሯችን አሁን ካልኩት ጋር በተወሰነ ደረጃ ይሄዳል። የየለት ኑሯችንን ስንኖር ያው ጄኒውን በመሆን እውነተኛ ነገር ማሳየት አለብን። በተለይ በአማኞች ላይ የብዙዎቻችን የአማኞች ችግር ምን እንደሆነ ታውቃላችሁ? ፕሪቴንድ ማድረግ። ይገርማችኋል አማኞች ጋር በጣም ጎልቶ የሚታይ ነገር ነው ይሄ ነገር ማስመሰል። እንደሱ መሆን የለብንም። በቃ ትክክለኛ ጄኒውን የሆነ ድካም ካለ ድካማችን አንዳንዴ ሰዎች መንፈሳዊውን ነገር በቃ እንዲፈሩት ሁሉ እናደርጋለን። ያልኖርነው ኖረናል እያልን እየነገርናቸው ማለት እንዴ እንደዚህ ትኖሪያለሽ? አዎ እኔማ እንዴት እችላለሁ አይነት ብለው እንደ ኤክስትሪም ሊሆን የማይችል ነገር መንገር የለብንም። ያለው እንጂ ነው ደካማ ከሆንኩ ደካማነቴን ማሳየት አለብኝ። ኦፍ ኮርስ እንደው ሁሉ ገበናዬን ሁሉ ገልጣለሁ ማለት አይደለም። እና አማኞች የሚመስላቸው ማን ነው የሚኖሩትን ትክክለኛ ነው ጄኒውን የሆነውን ነገር ነው ማሳየት ያለባቸው እንጂ ፕሪቴንድ ማድረግ የለባቸውም። አንዲት ዓለማዊ ከዚህ በፊት ተናግሬ ይሆናል መስሪያ ቤት አካባቢ ካለች ከአንድ ክርስቲያን እህት ጋር እውነተኛ አማኝ ነች ያቺኛዋና ስለ እግዚአብሔር ነገር ስትነግራት እኔ የእግዚአብሔር ነገር እኮ አውቃለሁ አለች ያቺኛዋ ዓለማዊዋ ማለት ነው። እና 10ቱን ትእዛዝ ታውቂያለሽ? አዎ አለች። ትጠብቂያለሽ ስትላት አዎ አለች ዓለማዊዋ ማለት ነው። አማኟ ደንግጣ እንዴ አንቺ እንዴት እንደዚህ ቻልሽ? እኔ እኮ አማኝ ሆኜ አልጠብቅም 10ቱን ትእዛዝ አለቻት። ለዚህ እኮ ነው ክርስቶስ የሞተልኝ ስለማልችል አሁን በጸጋ ነው እግዚአብሔር ረድቶኝ ስትላት አረ እኔ ይቅርታ አድርጊልኝ እና 10ቱ ትእዛዝ ምን እንደሆኑ ራሱ በትክክል አላውቅም አለቻት። ገባ? አሁን ነው ጄኒውን ማንነቷ ስትገልጥላት እሷም የራሷን ትክክለኛ ማንነት መግለጥ ትችላለች ማለት ነው። እና በተቻለን መጠን ይሄ አስመሳይነት በቃ የሌለንን አይነት አክት ማድረግ የለብንም። የሚያይ እግዚአብሔር አለ አይደል? አሜን በሉ እስቲ። በኑሯችን እግዚአብሔር እንዳይታዘበን ይሄንን እንደ አማኝ መጠንቀቅ ያስፈልጋል አይደል? እያንዳንዱ እርምጃችን፣ እያንዳንዱ አስተሳሰባችን፣ ድርጊታችን፣ ንግግራችንን የሚያያል እኮ የሆነ ሩቅ አገር እኮ አልሄድም አለ። ስለዚህ በምንኖርበት ጊዜ በተለይ ለዓለማውያን እንቅፋት እንዳንሆን በጣም መጠንቀቅ ያስፈልጋል። አንደኛ ቆሮንቶስ 10:27 ላይ ቅድም ያነሳሁትን ሐሳብ ላንብላችሁ። አንደኛ ቆሮንቶስ 10:27 ምን ይላል? ከማያምኑ ሰዎች አንዱም ቢጠራችሁ ይላል ልትሄዱ ብትወዱ ከህሊና የተነሳ ሳትመራመሩ የሚያቀርቡላችሁን ሁሉ ብሉ ይላል። አይ ከማያምኑ ሰዎች አንዱ ቢጠራ ኢንቫይት ነው አንተ ቤት ደግሞ ምን ላድርግ አትበለው። just go ሂድ እና የሚያቀርብልህ ብላ። ግን ለጣዖት የተሰዋ ነው ብሎ ካለህ ግን አትብላ ይላል። ከኔ ጋር ናችሁ? እዚህ ጋር የቀረበልህ ምግብ ለኛ ለእንትን የታረደ ነው ለአጋንንታዊ መስዋዕት ተደርጎ ነው ብሎ ካለ ወይ ለአምላኬ ብሎ ካለ አትብላ ይላል። ምንድነው ይሄ ክፍል የሚያስረዳን? ያው እንቅፋት እንዳይሆን አየህ። አሁን አንዳንዴ አሁን በዚህ በነገራችን ላይ በቆሮንቶስ ቤተክርስቲያን ይሄ የአንደኛ ቆሮንቶስ መልእክት ለተጠየቀው ጥያቄ መልሶች ናቸው። በብዛት ጥያቄ ተጠይቆ ለነዛ ነው መልስ የሚሰጠው። ከነኛ መካከል አንዱ ጥያቄ ይሄ ነበረ፣ ለጣዖት የተሰዋ ምግብ መብላት ችግር አለው ወይስ የለውም የሚል ነበር። እና በቆሮንቶስ ቤተክርስቲያንም ይሄ ክፍፍል ነበር። አንዳንዱ እንደ የፈለከውን አምጣ ነው እበላዋለሁ፣ ጌታን እያመለኩ ልፈራልህ ነው ወይ ይላል አይደል? እበላለሁ ምን ያመጣብኛል ሲል፣ አንዳንዱ ደግሞ ኖ ከምግቡ ያለፈ ማየት አለብህ እኔ አልበላም ይላሉ። እና ክፍፍል ነበር። ስለዚህ ጳውሎስ ለዚህ መልስ ሲሰጥ አሁን እንኳን በጠይቅ እዚህ ጉባኤ የተለያየ መልስ እንደሚመለስ አስባለሁ አይደል? ግን ትክክለኛው መልስ የቱ መሰላችሁ? አትብሉ የሚለው ነው። አይገርማችሁ? አሁን ጌታን እያመለኩ ጣዖት ስትበላ ባንተ ላይ ተጽዕኖ ስለሚያመጣ አይደለም።
ከአንዱ ከእግዚአብሔር በቀር ሌላ እንደሌለ እናውቃለን ይላል። ግን እኔ አሁን ለምሳሌ አገልጋይ ሆኜ የሆነ ቦታ ሄጄ ጣዖት አምላኪዎች መካከል አቅርበው ሊስበላ ሰው ቢያይ ምን ነው የሚለው? ይሄ ነገር ችግር የለውም ለካ ኢያሱን እዛ ሲበላ አይተነዋል ነው የሚለው። አየህ፣ ለሌላው ነገር መታነጽ፣ ለተበላሸው ነገር እንዲቀበሉት ምክንያት ትሆናለህ። ያን ነገር አለመቀበልህን አንዱ የምታሳየው ሪጀክት በማለት ባለመብላት። ገብቷችኋል? ስለዚህ የራሳችንን ስሜት ብቻ ሳይሆን ያለፈ ማየት አለብን። ለዚህ ይሄው ክፍል ሲናገር ምን ይላል መሰለ? ቁጥር 32 ላይ እዚሁ አንደኛ ቆሮንቶስ 10 እኔ ደግሞ ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ ለአይሁድም ለግሪክ ሰዎችም ለእግዚአብሔር ቤተክርስቲያን ማሰናከያ አትሁኑ ይላል። ሰዎች እንዳይመጡ እንቅፋት እንዳትሆኑ ተጠንቀቁ ይላል። ስለዚህ በምንኖርበት ኑሮ ሁሉ ጊዜ ዓለማውያን እኛን አይተው ወደ እግዚአብሔር መምጣት እንዲመኙ ነው እንጂ እንቅፋት እንዳንሆንባቸው መጠንቀቅ አለብን። ለዚህ ነው አንዱ የምግብ ነገር እዚህ ጋር የተጠቀሰው በምትበሉ በምትጠጡ ጊዜ በጥንቃቄ መሆን አለበት። ግን ዓለማውያን ቢጋብዟችሁ ዳሶኬ ሂዱ ብሉ፣ ግን ለጣዖት የተሰዋ ነው ካሏችሁ አትብሉ ይላል። ሌላው እዚሁ ክፍል ላይ የሚሰጠን አንድ ስርዓት አለ። ቁጥር 31 ላይ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውን ነገር ብታደርጉ ሁሉ ለእግዚአብሔር ክብር አድርጉት የሚል ቃል አለ። ለእግዚአብሔር ክብር ምን በሉት? አድርጉት። ይሄ ቁልፍ ነገር ነው። ማናቸውንም ነገር የምታደርጉት ከሆነ ብትበሉ፣ ብትጠጡ፣ ብትለብሱ፣ ምንም ነገር ብታረጉ የምታረጉት ነገር ሁሉ ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ያምጣ። አሜን። አንዳንድ ነገር ዳይሬክት አልተጻፈም፣ ግን ለእግዚአብሔር ክብር ይሆናሉ። በአንዳንድ ሰዎች ሲጋራ ማጨስ መጽሐፍ ቅዱስ ውስጥ አልተጻፈም የሚሉ አሉ። ጫት መቃም፣ ድራግ ማጨስ፣ ገባችኋል? ግን ለእግዚአብሔር ክብር ይሆናል ወይ ነው አሁን ጥያቄ። ዝም ብሎ ስታስቡት እሱ መቼም ያው ኤክስትሪም ነው አንዳንዱ፣ ግን ለእግዚአብሔር ክብር ይሆናል። አንድ አባት ነበሩና ድሮ ሲናገሩ ሰምቻለሁ። ምን አሉ? እግዚአብሔር ሲጋራ እንድታጨስ ቢፈቅድልህ ኖሮ ጭስ ማውጫ የሆነ ቦታ ላይ ተክልልህ ነበረ ብለዋል። ገባህ አይደለም? ምን ናቹራል አይደለም የሚለውን ለማሳየት ነው። እና አንዳንድ ነገር የሆነ ስናር ከማረጋችን በፊት ለኔ ደስታ ይሆናል ወይ አይደለም፣ ለኔ ክብር ይሆናል ወይ አይደለም፣ እግዚአብሔርን ያከብራል ወይ? ሰዎች ይሄን አርጌ ሲያዩኝ ልብስ ሊሆን ይችላል። ጌታ ይባርካችሁ፣ በተለይ እህቶች ማለት ነው። እንግዲህ የተያያዘ ነው። ሳታረጉት ሰዎች እግዚአብሔርን ያከብሩበታል ወይስ ይሄ አሁን በቤተ ክርስቲያን ትልቁ ነቀፋችን አንዱ ይሄ ነው። ታውቃላችሁ አይደል? ዓለማውያን የሚሉ አይ እናንተ ምን አለባበሳችሁ እኮ ሴቶቻችሁ ምንም ከዓለማውያን አይለዩም ይላሉ። እንደዛ ኤክስትሪም መሆን የለበትም። በትክክለኛው የሆነ ሰውነትን የሚሸፍን ስርዓት ያለው አለባበስ አማኞች መልበስ አለባቸው። አሜን በሉ ልበል እንዴ? አዎ እንግዲህ ግድ ነው መቼም እግዚአብሔርን ቃል ስለሆነ የምንማረው። እና ምንም ነገር ስታረጉ ግን ሁሉን ለማክበር አድርጉት፣ ለእግዚአብሔር ክብር አድርጉት ተብሏል። ያው አንደኛ ቆሮንቶስ 15:33 ላይ ከማያምኑ ጋር አብሮ መሄድ ክፉ ባልንጀራነት መልካሙን አመል ምን ይላል ነው የሚለው? ያጠፋል ይላል። ክፉ ባልንጀራነት መልካሙን አመል ያበላሻል። የብዙ ሰዎች የመበላሸት ምክንያት ጓደኛ ነው። ፍሬንድሺፕ፣ ጓደኛ የምናደርገው ሰው ወጣቶች ላይ ሞር ሊሰራ ይችላል፣ ግን ትልልቅ ሰው ላይም ተጽዕኖ አለው። ይገርማቸዋል። አንዳንድ ሰዎች ድንገት ባህሪያቸው ተቀይሮ ምናምን አብሯቸው ከሚውሉት ሰዎች የተነሳ ሌላ አይነት ካራክተር ሊያመጡ ይችላሉ። ምንድነው? ትካፈላለህ፣ አብረህ ስትውል ትካፈላለህ። ስለዚህ እንደዛ እንዳይሆን እኛ ግን የምናካፍል ለመሆን ያለብን እንጂ የምንካፈል መሆን የለብንም። አሜን። ያለንን መልካምነት በእነሱ ላይ ተጽዕኖ ማምጣት አለብን የሚለውን ለማለት ነው። እሺ ሌላው ነጥብ
በዓለማውያን መካከል ስንኖር በመከራ መጽናት ይጠበቅብናል። በመከራ መጽናት ይጠበቅብናል። በጣም የሚገርመኝ እኔ መጽሐፍ ቅዱስን ሳጠና ከሚገርሙኝ ነገሮች አማኝ በመከራ ያልፋል። ይሄን ልናባብለው ልንቀንሰው አንችልም። ይገርማችኋል። እንዳውም ፊልጵስዩስ ምዕራፍ 1 ላይ የሚለው እርፍ በሉ የሚል ነው የሚመስለውና ፊልጵስዩስ 1:28 ላይ ያለውን ቃል እስቲ ላንብብ። ፊልጵስዩስ ምዕራፍ 1 ቁጥር 28 በአንድም ነገር እንኳን በተቃዋሚዎች አትደንግጡ፣ ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷቸዋል፣ ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት አሁን በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋል ይላል። ተቃዋሚዎች አሉባችኋል። በተለይ እንግዲህ ይሄ ወንጌል እንዳይሰራጭ እንቅፋት ስለሚሆኑ ሰዎች ነው የሚናገረው። በከተማው ላይ ወንጌል እናሰፋለን ብለው ሲነሱ ኖ ብለው ሰይፍ ይዘው የተነሱባቸው ሰዎች ነበሩ። አትደንግጡ በእነሱ አላቸው። ለምን ሲል ይሄ ምልክት ነው፣ የመዳናችሁ አንዱ ምልክት ነው። እንደነሱ የጥፋት እናንተ ግን የመዳን ምልክት ነው አለና ይህም ከእግዚአብሔር ነው አለ። ከእግዚአብሔር ነው የሚለው ትንሽ ግር ያለን መሰለው መሰለኝ። ዝቅ ብሎ ምናለ ይህ ስለ ክርስቶስ ተሰጥቷቸዋል፣ ስለ ክርስቶስ መከራ ልትቀበሉ ደግሞ እንጂ ልታምኑ ብቻ አይደለም አለ። ፓኬጅ ነው። አየህ፣ ፓኬጅ ውስጥ የዘላለም ሕይወት አለበት፣ ሰላም አለበት አይደለም? ብዙ የምናገኛቸው የህይወት ስርዓቶች አሉበት ፓኬጅ ውስጥ። አት ሴም ታይም ብዙ ጊዜ የማንጠቅሰው መከራ የሚባል ነገር አብሮ ታሸጎ ነው የሚሰጥ ፓኬጅ ውስጥ አለ። ስለዚህ በክርስትና ምክንያት ይሄንን በደንብ ማወቅ ያስፈልጋል። በክርስትና ምክንያት መከራ ሊመጣብን ይችላል፣ አማኝ በመሆናችን ምክንያት። አንዳንዴ ግን መከራዎችን የምንቀበለው በክርስትና ምክንያት ላይሆን ይችላል። ክርስቲያኖች ሆነን በክርስትና ምክንያት ላይሆን ይችላል የምንቀበላቸው መከራዎች። ለዚህ ጴጥሮስ ምን ብሎ ነገረን? አንደኛ ጴጥሮስ 4:12 ላይ ይሄንን ያብራራል። አንደኛ ጴጥሮስ 4:12 ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስላለው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ይላል። አየህ፣ መከራ ሰው አማኝ ሆኖ በሌብነት ምክንያት ሊቀበል ይችላል አይደል? ሌባ ሆኖ ወይ ደግሞ ነፍሰ ገዳይ ሆኖ ክፉ አድራጊ ሆኖ አማኝ ሆኖ መከራ ሊቀበል ይችላል። ስለዚህ እናንተ ግን እንደዛ እንዳይሆን ስለ ክርስቶስ ስም ብቻ ከክርስቶስ ጋር በመሆናችሁ ብቻ የሚመጣ መከራ ካለ ግን እንዳውም ቤኔፊት አለው፣ ትርፍ አለው። ምንድነው ስል የክብር መንፈስ የእግዚአብሔር መንፈስ ያርፍበታል። አሜን በሉ እስቲ። በእናንተ ያርፋልና ብፁዓን ናችሁ። በክርስቶስ መከራ በምትካፈሉት ልክ ደስ ይላችኋል። በክርስትና ውስጥ አንዱ ቻሌንጂንግ የሆነ ጥያቄ ክርስቶስ ስለኛ መከራ ተቀብሎ ያን ሁሉ ዋጋ ከፍሎ እኛ ደግሞ ሌላ መከራ ለምን እንደምንቀበለው የሚለው አይገርምም? ግን ይሄ የመንግስቱ አካሄድ ነው፣ የእግዚአብሔር መንግስት አሰራር ነው። በቃ አንዳንድ ጊዜ በችግሮች ውስጥ ልናልፍ እንችላለን። ህዝብ ባለበት ብቻችንን ሆነን ሌላው ሰው ገንዘብ እንደፈለገ እየረጨ እኛ ምን በላው የምናጣበት ጊዜ ይኖር ይችላል። ዝም እግዚአብሔር ከዘጋ አንዳንዴ በነገራችን ላይ ዝም ካለ ዝም ነው። ከባባድ ፈተናዎች ውስጥ ማለፍ ይቻል ይሆናል። ነገር ግን ብቻ ከጌታ ጋር እንሆን።
እነኚህ በህይወታችን የሚያልፉት ወጀብ ማዕበሎች ጌታን እንዳያስጥሉን፣ ጌታን እንዳይወስዱብን። አሜን አትሉ? አንድ ወጣት ሰባኪ ፓስተር ነው ሲሰብክ ሰማሁት። እዚህ አሜሪካን ሀገር ምን አለ? አያቴ ትልቅ ሰው ነች አለ እና በጣም ጠንካራ አማኝ ናት። ከዚህ የተነሳ አያቴ አንድ ቀን ስንጫወት እስቲ እንደው በህይወትሽ እንዴት ነው አባቴና ማነው አያቴና የወንድ አያቴና እንግዲህ አንቺ ማለቱ ነው ለብዙ ዘመን ስታገለግሉ ነው እግዚአብሔርን የኖራችሁት። እንደው ተአምራት አይታችሁ አታውቁም? በህይወትሽ እስቲ ያለፈ ተአምር ንገሪኝ ስላት አይተናል፣ ብዙ ተአምራት አይተናል። እንደው ካየነው መካከል አንዱን ልንገርህ አለችኝ አለ። እንግዲህ አስቡት ይሄ 90s ምናምን መጀመሪያ አካባቢ ነው። ምን አልሆነ አለች። እኛ ገና አገልግሎት ጀምረን ኑሮ እንደጀመር ያው ገጠር መንደር ነው የምንኖረው። ያኔ መኪና ምናምን እንደዚህ ብዙ የለም። ችግር ውስጥ ገባናለች። እግዚአብሔርን እያገለገል ተቸገርናለች። የሚበሉት እስኪያጡ እና በጣም ችግር ውስጥ ገባን። ከዛ ጌታ ሆይ እንላለን፣ እንጸልያለን። ከዛ አንድ ቀን ያው ገጠር አካባቢ ነው ቆሜ እያለሁ ወደ 20 የሚሆኑ ዶሮዎች እየተከታተሉ ከተራራው ላይ ወርደዋል። መስመር ይዘው ጠቆር ጠቆር ያሉ ዶሮዎች ናቸው አለች። እያሉ መጡና እኛ ግቢ ገቡና 21ዱም እንቁላል ጥለው ተመልሰው ወጥተው ሄዱ አለች በመስመር። ከዛ አልኩና ሰበሰብኩና እንቁላሉን ያው ከዛ ሲመጡ አይቻለው የሰው ዶሮዎች ናቸው። ስለዚህ እኔ ጋር መጥተው ስለጣሉ ቢርበንም አንበላም ክርስቲያኖች ነን ብለን በሳጠራ አረኩና ሄጄ ዶሮዎች የገቡበትን ቤት አይቻለው። አንኳኳዋለች። አቤት ብላ አንድ ሴት ወጣች። እነኚህ ጥቁቁሮች ዶሮዎች እናንተ ናቸው? አዎ የኛ ናቸው። ባለቤቴ ይገርምሻል እንዴት እንደሚጠላቸው አለች። ምን ነው ሲባል አንድ ቀን እንቁላል ጥለው አያውቁም። እንቁላል የሚባል ነገር ጥለው አያውቁም። ምንድነው የሚሻለው? ወይ ቢታረዱ ይሻላል ወይስ ምናምን እያለ ነው። አረ አይደለም፣ ዛሬ ተከታትለው መጥተው ይሄው 21ዱም እንቁላል ጥለው ሊሄዱ ስል የኛ ዶሮዎች አይጥሉም። እኔ እውነቱን ልንገርሽ፣ ይሄን እግዚአብሔርን የሰጠሽ አንቺ ይዘሽ ወደ ቤትሽ ሂጂ እና ለወራት በየቀኑ እየመጡ 21 እንቁላል ጥለው ይመለሱ ነበር ብላ አለችኝ ብሎ ሲናገር ሰማሁት። መቼም እግዚአብሔር አንዳንዴ ገባችሁ አይደል? የምናልፍባቸውን የህይወት መንገዶች ተአምራቱን ይገልጥባቸዋል። አሜን በሉ እስቲ። ፔን አላቸው፣ ምንም ጥያቄ የለውም። ስጋ አይፈልግም። ግን በዛ ውስጥ የምናገኛቸው ሌሰኖች ለህይወት ዘመን የሚሆን አሁን እቺ ትልቅ ሴት 90 ምናምን ዓመት የሆነች ምናልባት 100 የሆነች አንዲት እናት ገና በ30ዎቹና ምናምን ባያዎች ውስጥ የሆነ ታሪክ ነው የምትናገረው። አይረሳም። አያችሁ፣ በመናልፍበት የህይወት ማዕበል ውስጥ ተምረናቸው የምንሄደው የምናገኛቸው ሌሰኖች ለህይወት ዘመን ይሆናል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በመከራ መጽናት ጌታ ሁሌም ስናነሳው በጣም በተለያየ አጋጣሚ የምናነሳው የእግዚአብሔር ቃል ሉቃስ 14:27 ላይ ያለውን ነው። ሉቃስ 14:27 ይሄንን በደንብ ስሙ። ማንም አለ መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም። አያችሁ፣ የፈቃድ ጉዳይ አይደለም። አስሎንጋስ ወስነህ እከተለዋለሁ ካልክ ይሽ ነው። ይሄንን መስቀል ተሸክመህ ካልሆነ መጀመሪያውኑ አትጀምረው፣ አትከተለኝ። ለመከተል ከወሰንክ ግን መስቀል አለው። መስቀል እንደምታውቁት እዚህ ላይ የምታንጠለጥሉት አይደለም፣ ጌጥ አይደለም፣ መከራ ነው። ኢየሱስን በመከተል የሚመጣ የህይወት ፈተና ነው። ደቀ መዛሙርቱን
እንደው እድሉ ቢኖርኝ አንድ ቀን በቪዲዮ ባሳያችሁ ደስ ይለኛል። 12ቱም ደቀ መዛሙርት ምናልባት ዮሐንስ ነው በስተርጅና ሞቷል የሚባለው፣ በሙሉ የሞቱት በሰው እጅ ነው። ግማሹ በፈላ ዘይት ውስጥ ተጨምሮ። እነ ጴጥሮስን ታስታውሳላችሁ፣ በታሪክ መጽሐፍ ተጽፏል። ተዘቅዝቆ ተሰቅሎ በመጋዝ ተሰንጥቀው። ባለፈ ነግሬያቸዋለሁ። ሮም ሄድኩ ጊዜ ጳውሎስ የሞተበትን ስፍራ አይቻለሁ። አንገቱ የተቆረጠበት ድንጋዩ ራሱ አለ እስካሁን አጥራው አስቀምጠውታል። ያንንም ያክል ትልቅ ሐዋርያ በመስዋዕት እንደሚደረግ የኔ ህይወት ይሰዋል፣ የሚሄድበትም ጊዜ ደርሷል። ጌታ ግን የጽድቅ አክሊል አዘጋጅቶልኛል፣ ለኔ ብቻ አይደለም መገለጡን ለሚጠብቁ ሁሉ ነው ብሎ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 ጀምሮ ጽፎልን ነበር። እንዳለው በመስዋዕት እንደሚደረግ ሲል መስዋዕት ሲሰዋ በግ ሲታረድ እንደሚታረድ ታረዳለው ነው የሚለው። አንዳንዴ አናውቅም። የገባንበት ህይወት ሊያስከፍለው የሚችለው ዋጋ ምን እንደሆነ አልገባንም። በተለይ በዚህ ዘመን ያለን ክርስቲያኖች ለስላሶች፣ ትንሽ ነፋስ ቢመጣ ትንሽ ማዕበል ቢመጣ ስንቶቻችን እንደምንቆም አላውቅም። ግን ኢየሱስ ነው የነገረኩ። በቃ ልትከተል ማንም መስቀሉን ተሸክሞ ከኋላ ካልመጣ ለኔ ደቀ መዝሙር ሊሆን አይችልም ብሏል። እና ጌታን ለመከተል መከራ አለበት። ዮሐንስ 15:20 ላይም እንዲህ ብሎ ጽፏል። ዮሐንስ 15:20 እንዲህ ብሎ ተናግሯል። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆነ እናንተ ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆነ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል። እኔ መጥቼስ ባልነገርኳቸው ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ይኸው ባሪያ ከጌታው አይበልጥም ብዬ የነገርኳችሁን አስበዋል። እኔን አሳደውኝ ከሆነ እናንተን ደግሞ ያሳድዷችኋል። እኔን ተቀብለውኝ ከሆነ እናንተን ደግሞ ይቀበሏችኋል አለና፣ ሁለቱ ተቃራኒ ነገር ነው አይደል? አሳደዋችሁ የሚለውና ተቀብለዋችሁ የሚለው ኮምፕሊትሊ ኦፖዚት ነው አይደል? ተቀብለዋችሁ ከሆነ በቃ ኦኬ ናቸው ማለት ነው። አሳደዋችሁ ከሆነ ደግሞ አሳደውኝ ከሆነ ደግሞ ማለት ያው ሪጀክሽን ነው። አሁን ሁለቱን የቱን ነው ታዲያ አንተ የሆንከው ብለን ግር እንዳይለን ዝቅ ብለው ምን አለ መሰላችሁ? እኔ መጥቼ ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል፣ ያሳድዷችኋል። እኔን አሳደውኛል፣ ዓለም አልተቀበለችኝም። ኢየሱስን ተመልከቱ። ኢየሱስ እኮ መሰደድ የጀመረው ገና በአራስነቱ። ዓለም እኮ እንዳልተቀበለ ገና ሲወለድ ራሱ እኮ እንዳልተቀበለችው ዓለም አሳይታለች። በግርግም እኮ ነው የተወለደው። ዓለም አልፈልግህም ብለዋል አይደለም? አልፈልግህም ብለዋለች። ከፍ ሲል ትንሽ ገና ደግሞ ምን ከፍ ይላል? ገና አራስ ሆኖ እዛው ንጉሱ ሄሮድስ ሊገለው ፈልገው ተብሎ እናቱን እና ሕፃኑን ይዘው ዮሴፍ ሽሽ ተብሎ ወደ ግብጽ ዘመኑን በስደት ነው ያሳለፈው። መጨረሻም እንደምታውቁት ያንን ትልቅ እርጥብ እንጨት አሸክመው መስቀል ላይ ገለውታል። የተከተልነውን ካወቅን ይሄ ነው። ስለዚህ ኢየሱስን በመከተላችን ምክንያት ይሄ ዋጋ አለ። ማቴዎስ 13ንም ደግሞ ስታነቡ ስለ ዘሪው ምሳሌ ጌታ ሲናገር ምንድን ያለው? ዘሪው ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎች ለቀሙት አለ። አንዳንዱ በጭንጫ መሬት ላይ ወደቀ፣ በቀለ፣ እርጥበት ስላልነበረው ወይም በቂ አፈር ስላልነበረው ፀሐይ ሲወጣበት ደረቀ። ሶስተኛው ደግሞ በእሾህ መካከል ወደቀ፣ አብሮት እሾህ አደገና ቾክ አረገው፣ አነቀው፣ ፍሬ እንዳያፈራ ከለከለው አለና፣ አራተኛው ግን በመልካም መሬት ላይ ወደቀ አለ።
እነኚህን ነገሮች ሲተረጉማቸው ምን ማለት ነው ብለው ደቀ መዛሙርት ሲጠይቁት ለእናንተ የእግዚአብሔር መንግስት ሚስጥር ማወቅ ተፈቅዶላችኋል ለነሱ ግን አይደለም አለና ትርጉሙ ሲነግራቸው በመንገድ ዳር የወደቀውን የሚሰሙ ሰዎች እነኚህ ኢሞሽናል ሊስነርስ የሚባሉ ናቸው። ለጊዜው ሲሰሙ ደስ የሚላቸው ግን በኋላ ይጠፋባቸው። ሁለተኞቹ በጭንጫ መሬት ላይ የወደቀው የተባሉት የተተረጎመው እንደው ታውቃላችሁ በቃሉ ምክንያት። እስቲ በቃሉ ምክንያት በሉ። ስደትና መከራ በሆነ ጊዜ ይተውታል ይላል። ይዘነው የምንሄደው ቃሉ ራሱ ለስደት በቂ ምክንያት ነው። መከራ አለበት ይላል። ስለዚህ አማኞች ይሄንን ሁሉ ጊዜ መገንዘብ አለባቸው ማለት ነው። ሁለተኛ ጢሞቴዎስ 3:12 ላይም በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። እግዚአብሔርን እየመሰሉ ሊኖሩ ከወደዱ ዓለም የሚገዛው ሰይጣን ስለሆነ እግዚአብሔርን እየመሰልክ እንድትኖር አይፈቀድልህም ወይም ደስ አይሰኝም እና ስደት ታመጣለች ዓለም ነው የሚለው። ሌላውን አንዱን ነጥብ ልናገርና ፈጠን ብዬ እጨርሳለሁ። ሌላው ነጥብ አንድነታችን በዓለም እንዲታይ እግዚአብሔር ይፈልጋል። ዩኒቲ ህብረት ሲባል እንደዚህ መሰብሰባችን ሳይሆን አንዳችን ለአንዳችን ያለን ፍቅርና ክብር፣ አንዳችን ለአንዳችን ያለው መተሳሰብ፣ አንዳችን ለአንዳችን ያለው ህመም፣ አንዱ ሲታመም አብረን የምንታመመው፣ አንዱ ሲደክም አብረን የምንሆነው ነገር ይፈለጋል። ጌታ ካስጠነቀቀው በዓለማውያን መካከል ስንኖር አንዱ እንዲኖረን የተጠየቀው ትልቅ ነገር ይሄ ነው። ኦፍ ኮርስ የአንድ ሰው ስራ አይደለም ይሄ። እያንዳንዳችን ኃላፊነትና ድርሻ አለብን ይሄንን ለመስራት። ጌታ ራሱ ሲናገር በተለይ ዮሐንስ 17:21 ላይ ያ ጸሎቱ ጌታ የጸለየው ጸሎት ላይ ይሄንን ተናግሯል። ዮሐንስ ወንጌል 17:21 ከ20 ጀምሮ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ እለምንሃለሁ። ለምን ስንለው አንተ እንደላከኝ ዓለም ያምን ዘንድ ዓለማውያን እንዲያውቁ የኔ መሆንክን እንዲያውቁ ወይ የኔ ተከታዮች ህብረት መሆናቸው እንዲታወቅ እርስ በርስ አዋዳቸው እለምንሃለሁ አንድ እንዲሆኑ። አለበለዚያ አንድ ካልሆኑ ስራ አይሰራም። ህብረት ከሌላቸው ብዙ ምክንያት ሊቀርብ ይችላል። ህብረት ከሌላቸው ግን የእግዚአብሔር መንግስት በመካከላቸው አይሰራም ነው የሚለው። ይሄ እንደ አማኝ ለሁላችንም ቻሌንጅ ነው። ህብረትን እግዚአብሔር ይፈልጋል። ዓለማውያን አይታችሁ ከሆነ አንዳንዴ እንዲህ ይላሉ፣ አቤት እናንተ እኮ እርስ በርስ ስትዋደዱ ይላሉ አይደል? እንግዲህ ድሮቹ ላይ ነው። በተለይ እንግዲህ አሁኑ ምን ያህል እንደሚባል አላውቅም አይደል? አቤት ያላችሁ እኮ አንዱ ላንዱ አታስነቁም እኮ ሰው ይላሉ። አንድ አሁን ጴንጤ ከሆነች የሆነ ነገር ደረሰባት ከተባለ ግር ብላችሁ ነው የምትሄዱት ይላሉ አይደል? ይሄ ትክክለኛ መለያችን ነው። ባይዘው ወይ ትክክለኛ መታወቂያችን ነው። ኦፍ ኮርስ ዓለማውያንም ጋር ግር ማለቱ ጥሩ ነው። ግን ለአማኙ ያለንን ለወንድማዊነት ለእህትነት ያለንን ክብደት ማሳየታችን ግን ቬሪ ኢምፖርታንት መጽሐፍ ቅዱስ ይሄንን ስለሚል ዮሐንስ 13:34 ላይም አጠናክሮ ዮሐንስ ይሄንን ሐሳብ ጌታ የተናገረውን ይነግረናል። ዮሐንስ 13:33 ጀምሮ ላነበው። ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደምሄድበት እናንተ ልትመጡ
አይቻላችሁም እንዳልኳቸው አሁንም ለእናንተ ደግሞ እላችኋለሁ እርስ በርሳችሁ ተዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። አይገርምም? ይኸው ፈውስ በመካከላችሁ ሲካሄድ የእግዚአብሔር ሰዎች እንደሆናችሁ ሰዎች ያውቃሉ አላለም። በጣም ጥሩ ስብከት ስትሰብኩ የክርስቶስ መሆናችሁ ይታወቃል አላለም። አጋንንት እየመጣ ሲጮህ ሲወጣ በሽተኞች ሲፈወሱ የክርስቶስ መሆናችሁ ይታወቃል አላለም። ሰይጣን ፍቅር ስለሌለው እኛ ለዓለማውያን መስጠት ያለብን የህብረታችንን ፍቅር የጠበቀ እውነተኛ ወዳጅነትን ማሳየት። አሜን በሉ እስቲ። አስቴር መጽሐፍ ምዕራፍ 3 ቁጥር 8 ላይ አንድ ህዝብ በህዝብ መካከል ተበትኗል። ይሄ በጣም ይገርመኛል። አስቴር 3:8 ሃማም ንጉሱን አርጤክስስን አንድ ህዝብ በህዝብ መካከል በመንግስት ሀገሮች ሁሉ ተበትነዋል። ህጋቸው ከህዝቡ ሁሉ ህግ የተለየ ነው። የንጉሱን ህግ አይጠብቁም፣ ንጉሱም ይተዋቸው ዘንድ አይገባም አለ ይላል። አንድ እውነት ተናግሯል። ያው ቀልቀል አረጋበት እንጂ የተናገረው እውነት ምን መሰላችሁ? አንድ ህዝብ በህዝብ መካከል በመንግስት ሀገሮች ሁሉ ተበትነዋል። አሁን የገረመኝ ነገር አንድ ህዝብ መሃል ከተበተነ እንዲህ ምን ይለያል? በቃ ተቀላቀለ አይደል መባል ያለበት። ግን የሆነ ኳሊቲ ያላቸው ማለት ነው። አየህ አብረው እየኖሩ ራሱ የተለዩ ናቸው። በህዝብ መካከል ተበትነው ራሱ ሌላ አይነት ናቸው። አይመሳሰሉም፣ አይደባለቁ። እንደ ውሃና ዘይት ናቸው አይደል? ሚክስድ አይሆኑም። ስለዚህ በህዝብ መካከል ይለያሉ ነው የሚለው። በፍቅራቸው ይታወቃሉ። ዩኒቲ ያላቸው ልክ ምኩራብ ላይ ሲሰበሰቡ አንድ ጊዜ ይገናኛሉ። የሆነ ቦታ ስትፈልጋቸው አሉ። አቋማቸው አቋም ነው። ስትሮንግ የሆነ እምነት አላቸው። ስለዚህ ይሄ ህዝብ ይጥፉ ብሎ ሲነሳባቸው ታያላችሁ። በአንድነታችን እንድንታወቅ እግዚአብሔር ይርዳል ወገኖች። ይሄ ሲባል እንግዲህ አንድነት ዝም ብሎ የሚመጣ ነገር ግን አይደለም። አንድነቱን ኦፍ ኮርስ የሰራው ክርስቶስ ነው። ግን እንዴት ነው ታዲያ ሃንድል የምናደርገው ስንል ኤፌሶን ምዕራፍ 4 ከቁጥር 1 ጀምሮ ያለውን ቃል ላነብ። ኤፌሶን 4:1 ጀምሮ እንዲህ ይላል፣ እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። የመንፈስን አንድነት ለመጠበቅ ትጉ። የተሰራውን ይሄን አንድነት ጠብቁት። እንዴት አድርገን እንዲህ አንዳንድ ሰዎች እያበሳጩ አንዳንድ ሰዎች ችግር እየፈጠሩብን እንዴት ስንለው በትህትና በየዋህነት በትዕግስት በፍቅር ታገሱ። አሜን በሉ እስቲ። ይሄን ካረጋችሁ ታሸንፋላችሁ። ጠላት የለማ። የክርስቶስ ሆኖ የክርስቶስ ከሆኑ ወዳጅ ናቸው። ትዕግስት ግን የሚያስፈልገው ቦታ ላይ ትዕግስት መስጠት፣ ትህትና የሚያስፈልገው ቦታ ላይ ትህትና መስጠት፣ ሼር ማድረግ። የመንፈስ ፍሬዎች አሁን ብዙ ጊዜ እንላለን አይደለም? የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይላል። እነኚህ ፍሬዎች ዝም ብሎ ነው እንዲያፈራው አይደለም እኮ። አየህ ፍሬ ናቸው ተብሏል አይደል? የመንፈስ ፍሬዎች ነው የሚለው። ስለዚህ እነኚህ ፍሬዎች ይዘህ ነው የምትሄደው ማለት ነው። ስለዚህ የሆነ ሰው መጥቶ ሲቆጣ የትዕግስት ፍሬ መስጠት አለብህ ማለት አላህ ፍሬ ኦልሬዲ የትህትና ፍሬ የዋህነት ፍሬ መስጠት አለብን ማለት ነው እርስ በርሳችን። ይሄ በሚሆን ሰዓት ዩኒቲያችን ባውንድ እየሆነ እየጠበቀ ይሄ ግን ለአንድ ሰው ተብሎ የሚደረግ ነገር አይደለም። ስለ መንግስቱ ተብሎ የሚደረግ ነው። ስለ እግዚአብሔር መንግስት ተብሎ ስራው እንዲሰራ በምድር ላይ የተጠራንበት ዓላማ እንዲፈጸም ይህንን ማድረግ አለብን። ሃሌሉያ። የሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ ስለ ደቀ መዛሙርት ህብረት ይናገራል። የሐዋርያት ሥራ ምዕራፍ 1 ቁጥር 14 ምን ይላል? እነዚህ ሁሉ ከሴቶችና
ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። በዚያም ወራት ጴጥሮስ 120 በሚያክል በሰዎች ማህበር አብረው በነበሩ በወንድሞቹ መካከል ተነስቶ አለ ብሎ ንግግር ሲያደርግ ይታያል። በአንድ ልብ ሆኖ ሲጸልዩ ይላል። አንድ ጋር ሆኖ ውጤታማ እንዴት እንደሆኑ ያሳያል። ይውላችሁ አንዳንዴ ፖዚቲቭ ፓርቱን ማየት የነገሮችን ፖዚቲቭ ፓርት ማየት የሚባል ነገር አለ። አንድ ሰው በአንድ በኩል ድካም ቢኖረው በሌላ በኩል ደግሞ ብርታት አለው አይደለም? ይሄ የተፈጥሮ የሰው ተፈጥሮ ነው። በሁሉ ሳይድ ፐርፌክት የሆነ ሰው የለም እና ይሄ ብርቱ ጎንን ማየት በጣም ወሳኝ እንደሆነ አንድ ሰው ሲናገር አየውኝ። አንዲት ሴት ናት፣ ሰባኪ ናትና እሷን ተናግሬ ጨርሳለሁ። ምን ስትል ሰማኋት? በሆነ ጉዳይ ያው ትዳሬ አልሆነምና ተበላሽቶ ነበር አለች ከብዙ ዓመት በፊት። ከዚህ የተነሳ በጣም ችግር ውስጥ ገባዋለች። ያው ሲንግል ማም የራሱ የሆነ ታፍ የሆነ ላይፍ አለው እና ልጆችን ለማሳደግ በጣም ተቸገርኩ። በቃ እየሄድኩኝ ዝም ብሎ ቺዝ ነገር እየገዛው ነው የምተውላቸው። እንደ ዱሮ ይዣቸው አልወጣም። ምግብን በስነ ስርዓት አልሰጣቸውም። ቲቪ ላይ በቃ ቲቪ ላይ ድሮም አልፈቅድላቸውን አሁን ቲቪ ላይ ተሰክተው እኔ ገብቼ አለቅሳለሁ። በቃ እንዲያዩኝ አልፈልግም። ምግባቸውን በትክክል አላረግላቸውም እና እኔ መጥፎ እናት ነኝ ነው የምትለው። ሄዳ ካውንስል የሚያደርግ ሰው ጋር ነው ይሄን የምትነግረው። እና እስቲ ንገሪኝ ሲላት በቃ ድሮ እንደዚህ ያደርግላቸው ነበር፣ አሁን አላረግም፣ አሁን የማረገው ብላ አንድ 3-4 ነገር ነገረችው። በተረፈ ድሮ በጣም ጥሩ እናት ነበርኩ፣ አሁን ግን መጥፎ እናት ነኝ አለችው። ከዛ ሰማውትና ካውንስለሩ ምን አላት? ዋው አላት። አንቺ የምትደነቂ እናት ነሽ አላት። ኦኬ እንዴት አለችው። ቢያንስ ስቲል ተስፋ አልቆረጥሽም፣ ልጆችሽን እያሳደግሽ ነው አላት። ሌላው ያደነኩሽ አላት ፊት ለፊታቸው እንኳን እንዳታለቅሽ ወደ ጓዳ ሄደሽ ነው የምታለቅሽው አላት። ስለዚህ ልጆቹ አያውቁም፣ አገር ሰላም ነው፣ በትክክል እያደጉ ነው አላት። ምግብ አራባቸውም፣ ይነስም ይብዛም የምትጠብቂውን አይነት አትስጫቸው እንጂ እየሰጠሻቸው ነው። ትምህርት ቤት እየሄዱ ነው። ስለዚህ አንቺ ጀግና እናት እንጂ መጥፎ እናት አይደለሽም አላት። እና አነሳኝ አለች። በቃ አያችሁ፣ ሌላውን ሳይድ አነበበላት። እሷ ኔጌቲቭ አድርጋ የወሰደችው እሱ በፖዚቲቭ አየላት። ስለዚህ አጭር ዘመን ነው ወገኖቼ። አንድ ነገር ልንገራችሁ፣ እዚህ ምድር ላይ ጌታ ካልመጣ አይደል? አንዳንዴ አሁን ረጅም የሚመስለን ጌታ ካልመጣ ነው አይደል? ጌታ ቢመጣ አጭር ነው፣ ባይመጣም አጭር ነው። አንድ ነገር ወቁ፣ እድል ላይኖር ይችላል እንዴ። አንድ ነገር ወቁ። እኔ አሁን ብዙ ጊዜ በጸሎት ስንጸልይ እንደዛ እላለሁ፣ ይሄን ቀን ስለሰጠን እላለሁ፣ አዲስ ቀን ስለተሰጠ ስለሚገባኝ ነው። ብዙ ሰው መነሳት ስላልቻለ ተኝቶ ሌሊቱ ይኸው 3 ቦታ ሂዱ ነው የሚባለው። ከዚህ በፊት ተናግሬያለሁ አይደል? 3 ቦታ ሂዱ፣ ሰው 3 ቦታ ይሄድ ብዙ ጊዜ ይባላል። የት? ቀብር ስፍራ፣ ሆስፒታል፣ እስር ቤት። 3ቱ ጋር ሂድ። ቀብር ቦታ ስትሄድ ይገባል። ስንት ፕላን ያላቸው ሰዎች፣ ስንት ጀነራል መሰለ እዚህ አሁን እዚህ ካቨንዲሽ ማነው ኮደኒሽ ሄደ ብታይ ስንት አያል መሰለ ጽሁፍ እስቲ አንብብ። የምናምን ትልቅ ባለስልጣን ነበር፣ ተኝቷል። አሁን የለም። ያ እድል ሳይመጣ ጌታን አክብረን እንድናልፍ እግዚአብሔር ይርዳል። ሆስፒታል ደግሞ ሂድ። ብዙ እህቶቻችን እዛ የምትሰሩ አላችሁ፣ ከኔ በላይ ታውቃላችሁ። የምታዩዋቸው አሉ አይደለም? በቃ ተኝተው ሰው የሚያነሳቸው ትናንት እንዲመስሏቸዋል ነው አልነበሩም። አጭር ነው። ስለዚህ ለአጭር ዘመን ብለን ነገራችንን እንዳናበላሽ። ያልፋል። በቃ የፈለጋችሁት ነገር ያልፋል። የዛሬ 2 ዓመት 3 ዓመት ሁሉ ነገር ያልፋል። ስለዚህ በተቻለ መጠን እግዚአብሔርን አክብረን ማለፍ እንድንችል እግዚአብሔር ይርዳን። እንጸልያለን።